ኢራን የተጣሉባት ማዕቀቦች ሊነሱ ነው ስለመባሉ፣ የኤምሬትስ ከማህበሩ አባልነት መውጣት፣ የውጭ ምንዛሬ እጥረትን ለመታደግ ሲባል በገቢ ዕቃዎች ላይ እግድ ስለመጣሉ፣ በሱዳን በተካሄደ ስብሰባ አንጋፋው ፖለቲከኛ ስለመሳተፋቸው፣ በህገወጥ መንገድ ሲጓጓዝ የነበረ ነዳጅ በቁጥጥር ስር ስለመዋሉ፣ የጄኔራሉ አስተዳደር ፈርሷል ስለመባሉ። ሰላም ጤና ይስጥልን። ከብርሃን ቲቪ የዕለቱን ዜናዎች አሁን እንነግራችኋለን። እነኚህን ዜናዎችና ሌሎችም የብርሃን ቲቪ መሰናዶዎች በየዕለቱ በፍጥነት እንዲደርሷችሁ ገጻችንን ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እንድታደርጉ እንዲሁም የማንቂያ ደውሉ እንድታበሩ በአክብሮት እንጋብዛለን። አሁን ወደ ዜናዎቹ እናልፋለን። ኢራን የተጣሉባት ማዕቀቦች ሊነሱላት እንደሆነ ተሰምቷል። በኢራን ላይ የጣለውን ማዕቀብ ለማንሳት እንዳሰበ በተመለከተ በሰጡት መግለጫ የኢራን አስተዳዳሪዎች ሆርሙዝን ለመክፋት ቢስማሙም ባይስማሙም የአውሮፓ ህብረት በአገሪቱ ላይ የጣለውን ማዕቀብ በፍጥነት ለማንሳት እያሰበበት እንደሆነ የህብረቱ ኮሚሽን ፕሬዚደንት ኡርሱላ ቮንደርሊን ተናግረዋል። በዚሁ መግለጫቸው የኢራን መሪዎች በህዝባቸው ላይ የሚፈጽሙት በደል እንጂ ማንም በኢራን ላይ ማዕቀብ የመጣል ፍላጎት የለውም ያሉት የኮሚሽኑ ፕሬዚደንቷ ቮንደርሊን የኢራን መንግስት ይህን የአውሮፓ ህብረትን ቁርጠኝነት አይቶ በዜጎች ላይ የሚፈጸሙ ጥቃቶችን ማስቆም ይኖርበታል ካሉ በኋላ ማዕቀቡን ከማንሳታችን በፊት ይህንን ለውጥ ማየት እንፈልጋለን ማለታቸው ተሰምቷል። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ በቅርቡ ከፈረንሳይ፣ ጀርመንና ብሪታንያ የውጭ ጉዳይ ሚኒስትሮች ጋር ባደረጉት ውይይት የአውሮፓ ህብረት የጣለውን ማዕቀብ እንዲያነሳ መጠየቃቸው ይታወሳል። በሌላ በኩል አሜሪካ የኢራንን አዲስ የሰላም ጥሪ ውድቅ ማድረጓ ተሰምቷል። ጦርነቱን ለማቆምና ወሳኝ የሆነውን የሆርሙዝ ሰርጥ መልሶ ለመክፈት በሚል ኢራን ያቀረበችው አዲስ የሰላም ጥሪን የአሜሪካ መንግስት ውድቅ ማድረጉን የተነገረው የኒውክሌር ድርድሩን ለሌላ ጊዜ ቆይተን አሁን ያለውን ወታደራዊ ግጭትና የባህር ላይ እገዳ እናንሳ በሚል ኢራን ያቀረበችው ጥያቄ በፕሬዝዳንት ትራምፕ አስተዳደር በኩል የኒውክሌር ጉዳይ ሳይፈታ ስምምነት ላይ አይደረስም በማለት ውድቅ መደረጉን የጠቀሱት መገናኛ ብዙሃን በተጨማሪም የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ኢራን የኒውክሌር መሳሪያ እንዳታመርት ዋስትና የሚሰጥ ስምምነት እስካልተገኘ ድረስ ዋሽንግቶን በኢራን ላይ የጣለችውን የባህር ላይ እገዳ እንደማታነሳ መናገራቸውን አስነብበዋል። የተረጋጋ የሰላም ውል ሳይደረስ ሁለተኛ ወሩን በያዘው በዚህ ጦርነት ይህ ውጥረት መፈጠሩ በዓለም አቀፍ ደረጃ የነዳጅ ዋጋ ከፍተኛ ንረትን እንዲያሳይ ምክንያት መሆኑ ተሰምቷል። በአሜሪካ የነዳጅ አማካኝ ዋጋ በአንድ ጋሎን $4.18 በመድረስ አዲስ ክብረ ወሰን ሲያስመዘግብ የዓለም አቀፍ የነዳጅ ዋጋ መለኪያ የሆነው ብሬንት ክሩድ ደግሞ በአንድ በርሜል $111 ደርሷል። ከዚሁ ከነዳጅ ዋጋ ማሻቀብ ጋር በተያያዘ በሩሲያ የነዳጅ ማጣሪያ ቦታዎች ላይ የሚሰነዘረው የዩክሬን ጥቃት የዓለም የነዳጅ እጥረትን እያባባሰ እንደሆነ ሩሲያ አስታውቃለች። ዩክሬን በሩሲያ የነዳጅ ማከማቻዎች ላይ የምትሰነዝረው ጥቃት በዓለም አቀፍ ገበያ ላይ የነዳጅ እጥረት እንዲጨምርና ተጨማሪ አለመረጋጋት እንዲፈጠር አድርጓል ሲል የሩሲያ መንግስታዊ መገናኛ ዜና RIA የዜና ወኪልን ጠቅሶ ሮይተርስ የዜና ምንጭ አስነብበዋል። ዶይቼ ቬለ ይህንን በማስመልከት ባሰራጨው ዘገባ የዩክሬን ድሮን ጥቃት ማግሰኞ በቱዋፕሴ ከተማ በሚገኝ የሩሲያ ነዳጅ ማጣሪያ ፋብሪካ ላይ ከፍተኛ የእሳት አደጋ እንደደረሰ አመልክቶ የሩሲያው ፕሬዝዳንት ቭላዲሚር ፑቲን የአደጋ ጊዜ ሚኒስትሩ ወደ ቀጠናው ተጉዘው የእሳት አደጋ መከላከያ ጥረቶችን እንዲመሩ ማዘዛቸውንም አክሎ አስነብበዋል። አረብ ኤምሬትስ ከማህበሩ አባልነት ልትወጣ እንደሆነ ተሰምቷል። ውሳኔው የተላለፈው የተባበሩት አረብ ኤምሬትስን የማምረት ፖሊሲ እንዲሁም የአገሪቱን ወቅታዊና በመጪው ጊዜ የሚኖር የማምረት አቅምን በጥልቀት ከተገመገመ በኋላ እንደሆነ ያመለከተው የኤምሬትስ ኤነርጂ ሚኒስቴር በአገራዊ ጥቅምና የገበያውን አስቸኳይ ፍላጎቶች አሟልተው ውጤታማ አስተዋጽኦ ለማድረግ ባለ ቁርጠኝነት ላይ የተመሰረተ ውሳኔ እንዳስተላለፈ ገልጿል። ከአባልነት ራስን የማግለል ውሳኔው የረዥም ጊዜ ስትራቴጂካዊና ኢኮኖሚያዊ ራዕይን የሚያንጸባርቅ መሆኑን ያመለከቱት የአገሪቱ ባለስልጣናት አክለውም ኤምሬትስ በዓለም አቀፍ የነዳጅ ገበያ ውስጥ ያላትን ሚና በኃላፊነት በማስጠበቅ በገበያ ውስጥ ለሚታዩ ለውጦች ፈጣን ምላሽ ለመስጠት የሚያስችላትን ተለዋዋጭነት ለመፍጠር በመተለም ይህን ውሳኔ እንዳሳለፈች አስታውቀዋል። የተባበሩት አረብ ኤምሬቶች ለ6 አስርት ዓመታት ገደማ ከቆየችበት የነዳጅ ላኪ አገራት ድርጅት ኦፔክ አባልነት ልትወጣ መሆኑን ማስታወቋን ያስነበቡት መገናኛ ብዙሃን አገሪቱ ከአውሮፓውያኑ ግንቦት 1 ቀን 2026 ጀምሮ እወጣበታለሁ ያለችው ድርጅቱ በውሳኔው ከዋነኛ አባላቱ አንዷን ለማጣት እንደሚገደድ ጠቅሰዋል።
የውጭ ምንዛሬ እጥረትን ለመታደግ ሲባል በገቢ ዕቃዎች ላይ እግድ መጣሉ ተሰምቷል። የሱዳን ፓውንድ እያሳየ ያለውን ከፍተኛ የመግዛት አቅም መዳከም ለመግታትና የውጭ ምንዛሬ እጥረትን ለመታደግ በሚል የመፍትሄ አማራጭ ለመውሰድ መገደዱን ያስታወቀው የሱዳን ሉዓላዊ የሽግግር ምክር ቤት ከ40 በላይ የሚሆኑ የቅንጦት ዕቃዎች ወደ ሀገር ውስጥ እንዳይገቡ ማገዱን አመልክቷል። ቸኮሌት፣ ጭማቂና ኮስሞቲክስ ያሉ የፍጆታ ዕቃዎችን እንዲሁም ሲሚንቶን የመሳሰሉ የግንባታ ግብዓቶችን ያካትታል የተባለው የዚህ እገዳ ዓላማ የውጭ ምንዛሬ አጠቃቀምን በቁጠባ ለማስተዳደርና የሀገር ውስጥ ምርትን ለማበረታታት እንደሆነ መገለጹን ያስነበበው የካፒታል ጋዜጣ ዘገባ ሱዳናዊያን የምጣኔ ሀብት ባለሙያዎች ግን የሀገሪቱን የኢኮኖሚ ቀውስ በዘላቂነት ሊፈታ የሚችለው በአሁኑ ወቅት ከፍተኛ የውጭ ምንዛሬ እየፈሰሰበት ያለው ጦርነት ሲቆም ብቻ መሆኑን ማሳሰባቸውም በዘገባው ተጠቅሷል። ከዚሁ ከሱዳን ጋር በተያያዘ በሱዳን በተካሄደ ስብሰባ ላይ አንጋፋው ፖለቲከኛ መሳተፋቸው ተሰምቷል። የቀድሞው የግንቦት ሰባት ምክትል ሊቀመንበርና በለውጡ መጀመሪያ ሰሞን የቤተ መንግስት ቅርበት እንደነበራቸው የሚነገርላቸው በአሁኑ ወቅት የብልጽግና መንግስት ጠንካራ ተቃዋሚ የሆኑት አንጋፋው ፖለቲከኛ አንዳርጋቸው ጽጌ በሱዳን በተካሄደ ስብሰባ ላይ መሳተፋቸው ተሰምቷል። በዚሁ የሱዳን ስብሰባ ላይ የህወሓት የሻዕቢያ እና የፋኖ ከፍተኛ አመራሮችና ተወካዮች መገኘታቸውን የተገለጸው ከቀናት በፊት በተካሄደው በዚህ ውይይት ላይ አቶ አንዳርጋቸው ካሉበት አገር ሆነው በቪዲዮ መስጠታቸው ታውቋል። ይሁን እንጂ እሳቸው ማንን ወክለው በስብሰባው ላይ እንደተገኙ በግልጽ የተጠቀሰ ነገር የለም። በሌላ በኩል የፋኖ ተወካዮችና የሱዳን ወታደራዊ መንግስት ባለስልጣናት በስፍራው መገኘታቸውም ተመላክቷል። ከዚህ በተጨማሪም የኦሮሞ ነጻነት ጦር ግንባር ኦኤልኤ ተወካዮች በክብር እንግድነት በቪዲዮ ኮንፈረንስ አማካኝነት በውይይቱ ላይ መሳተፋቸው ታውቋል። ይህ በእንዲህ እንዳለ በፌዴራል መንግስት አማካኝነት የስራ ዘመናቸው ለተጨማሪ 1 ዓመት የተራዘመላቸው የጀነራል ታደሰን ስልጣን እንደማይቀበል ያስታወቀው ህወሓት በዚህ ሳምንት ለትግራይ ክልል አዲስ ፕሬዝዳንት ለመምረጥ ዝግጅቱን ማጠናቀቁ ተሰምቷል። የጀነራል ታደሰ ወረደ አስተዳደር ፈርሷል ያለው ህወሓትም ከቢቢሲ ጋር ባደረጉት ቆይታ ይህንን ይፋ ያደረጉት የህወሓት ቃል አቀባይ አቶ ሚካኤል አስገዶም የፌዴራል መንግስት የፕሬዝዳንት ታደሰ ወረደን የስልጣን ዘመን ለብቻው ማራዘሙ የፕሪቶሪያውን ስምምነት የሚጥስ በመሆኑ ጊዜያዊ አስተዳደሩ ፈርሶ ከ6 ዓመት በፊት የተመረጠው የትግራይ መንግስት ምክር ቤት ወደ ስራው እንዲመለስና አዲስ ፕሬዝዳንትና ካቢኔ እንዲሰየም መወሰኑን አስታውቀዋል። በተጨማሪም ሌፍተናንት ጀነራል ታደሰ ወረደ ሰላማዊና ዲሞክራሲያዊ ርክክብ ካላደረጉ ስህተት እንደሚሆን ያስጠነቀቁት ቃል አቀባዩ ከፌዴራል መንግስት ጋር ያለው የግንኙነት ገመድ ተበጥሷል ሲሉ ገልጸዋል። የክልሉ ጊዜያዊ ፕሬዝዳንት ጀነራል ታደሰ ወረደ የህወሓትን ውሳኔ በጽኑ በመቃወም ድርጊቱ የፕሪቶሪያውን ስምምነት የሚያፈርስና ወደ ጦርነት የሚመራ መፈንቅለ መንግስት ነው ካሉት በኋላ ፕሬዝዳንቱ የሚመሩት ካቢኔ መደበኛ ስራውን እንደሚቀጥል ቢያስታውቁም ህወሓት ግን ምክር ቤቱን ዳግም በማዋቀር አዲስ አስፈጻሚ ለመሰየም በዝግጅት ላይ መሆኑን ገልጿል። ህወሓት በ2012 የተካሄደው ምርጫ ታግዶ የቆየ እንጂ ያልፈረሰ በመሆኑ ህጋዊ ነው ሲል ይከራከራል። በአሁኑ ወቅት ክልሉ 40% የሚሆነው መሬቱ በሌሎች ቁጥጥር ስር በመሆኑ አዲስ ምርጫ ማካሄድ እንደማይቻልና ብቸኛው አማራጭ የቀድሞውን ምክር ቤት መመለስ እንደሆነ እንደሚያምንም በመግለጫው አስታውቋል። በህገወጥ መንገድ ሲጓጓዝ ነበር የተባለ ነዳጅ በቁጥጥር ስር መዋሉ ተነግረዋል። በህገወጥ መንገድ ሲጓጓዝ ነበር የተባለ 1232 ሊትር ቤንዚን በቁጥጥር ስር መዋሉን በተመለከተ በተሰጠ መግለጫ ነዳጁ በቁጥጥር ስር ሊውል የቻለው የአካባቢው ነዋሪዎች ስለ ህገወጥ እንቅስቃሴው ለፖሊስ በሰጡት ጥቆማ መሰረት እንደሆነ ያመለከቱት በአማራ ክልል ማዕከላዊ ጎንደር ዞን የጣቁሳ ወረዳ ፖሊስ ጽሕፈት ቤት ኃላፊው ረዳት ኢንስፔክተር ጌታነህ ተካ ናቸው። በመቶዎች የሚቆጠሩ ትናንሽ የውሃ መያዣ ፕላስቲኮች በቤንዚን ተሞልተው የሚያሳዩ ምስሎች በወል ትስስር ገጾች መጋራታቸውን ያመለከተው የመገናኛ ብዙሃን ዘገባ ይህም በገጠር የኢትዮጵያ ክፍሎች ነዳጅን በትንንሽና በቀላል ሊንቀሳቀሱ በሚችሉ ዕቃዎች በመቅዳት መደበኛ ባልሆኑ ገበያዎች ውስጥ ለሽያጭ የማቅረብ ልምድ መኖሩን እንደሚያመለክት ተጠቅሷል። እነኚህን ዜናዎች ከብርሃን ቲቪ ስንነግራችሁ ቆይተናል። የብርሃን ቲቪ የየዕለት ዝግጅቶችና ዜናዎች በፍጥነት እንዲደርሷችሁ ገጻችንን ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እንድታደርጉ እንዲሁም የማንቂያ ደውሉ እንድታበሩ በአክብሮት እንጋብዛለን። ጤና ይስጥልን። Are you a young person trying to figure out your next move? Or a young parent who needs real support, not just advice? We have built something for you. A community, a network, a place where you belong. And mentors who looks like you. Who have been where you are and want to help you
get where you are going. Are you ready to take your first step? Go to sankofamentorship.org right now. Hit the Get Involved button and you can become a mentee, become a mentor, or involve as a volunteer. And let's build your future together. See you inside!